ከ20 ሚሊዮን በላይ ሰዎች የሚታደሙበት የአያቶላ አሊ ከማን ስርዓተ ቀብር እናያለን። ዛሬ ሰኔ 26 2018 ዓመተ ምህረት የኢራን የቀድሞ ጠቅላይ ሚኒስትር መሪ አያቶላ አሊ ከማን ስርዓተ ቀብር ነገ ጀምሮ ለ6 ቀናት ይካሄዳል። በቀብር ስነ ስርዓቱ ላይ ከ20 ሚሊዮን በላይ ሰዎች እንዲሁም ከ100 በላይ ሀገራት ተወካዮች ይታደሙበታል ተብሎ ይጠበቃል። ታህራን በዚህ ሁኔታ ላይ ከአሜሪካና እስራኤል ጥቃት የሚቃጣ ከሆነ አጸፋው ከባድ ይሆናል በማለት አስጠንቅቃለች። አያቶላ አሊ ከማን እስራኤልና አሜሪካ በኢራን ላይ በከፈቱት ጦርነት ባለፈው የካቲት ወር እስከተገደሉበት ጊዜ ድረስ ለ36 ዓመታት ሀገሪቱን መርተዋል። አሜሪካና እስራኤል በዚህ ወቅት በኢራን ላይ ጥቃት ለመፈጸም ከመከሩ የከፋ አጸፋ ይጠበቃቸዋል ሲሉ የሀገሪቱ ጦር ማዕከላዊ እዝ ከፍተኛ አዛዥ አሊ አብዱላሂ ዝተዋል። በሌላ በኩል አሜሪካ በመካከለኛው ምስራቅ ቀጠና እውነተኛ ሰላምና ደህንነት እንዲሰፍን ያላትን ንቃት በተደጋጋሚ አሳይታለች። ኢራን ወቀሳ አቀርባለች። የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባይጎይ ጎረቤቶቻችን አሜሪካ እና እስራኤል በእኛ ላይ ከገፉት ጦርነት ትምህርት ሊወስዱ ይገባል ማለታቸው አልጀዚራ ዘግቧል።